እንደዚህ አጭር ቀሚስ ለብሰሽ ሳልሳ ዳንስ ምናምን እንደዚህ ምናምን ትላላችሁ እንዴ? ይህን ጉዳይ ከያዝኩበት ሰዓት ጀምሮ ሁለቱን እየተከታተልኳቸው ነበር። መረጃ ነው ይኸውልሽ፣ እስካሁንም የታገዝኩት ለአንቺ ብዬ ነው እንጂ በባልና በሚስት መሀል ምንም ተነግሮ የማይፈታ ችግር የለም። ይኸውልህ አንዳንድ ሰው ማይረዳ ሰው አለ። ስለዚህ ምንድነው ማለት እኔ እኮ አልተረዳችኝም። አሁን እኮ ተኔ ጋር ለምን አብረህ አልተኛኝም? ለምን ፊትህን ታዞርብኛለህ? ለምን አታወራኝም? ለምን እንደዚህ እንዴ? ሰው ልጅ እንደ ፍላጎቱ ነው መኖር የሚችለው። ኦኬ እንደ ፍላጎት አንድ አልጋ ላይ የተኛ እንደ ፍላጎት ማለት ሚስት እኮ ያንተ ናት። እኔ እኮ ይኸውልህ እረዳታለሁ፣ እሷም ትረዳኛለች። ኦኬ ይሄን ነገር እኮ ኖርማል ነው እኮ። ስለዚህ አሁን እኮ ይኸውልህ ከዛ ተመጣ ምናምን አመል ተቀየረ፣ እንደ ድሮ ፍቅር አልቀንሷል፣ እንደ ድሮ የሆነ ፍቅር ጥሩ አይደለም። ድሮ ኦኬ ያው እኔና እሷ ተባብረን የሆነ ነገር ላይ ለመድረስ ነው አብረን የሆነው አይደለ? ስለዚህ የኔም ጸባይ ሊቀየርባት መስሏት ነው እሷ፣ የእሷም ጸባይ ደግሞ ለኔ ተቀይሯል። ስለዚህ ቀድሜም ነግሬሃለሁ ለአንተ እኔና እሷ አውርተን ጨርሳን ሶስተኛው ቀንም አራተኛው ቀንም ሌላ ሰው አንፈልግም ብዬ ነበር። እንፋታ ብላችሁ አውርታችሁ ጨርሳችኋል? ልንነጋገርም ልታወራኝም አልፈልግም። ትናንትናም ትወጣለች። ምንድን ነው የምትሆነው? እኔ ለምን ብዙ ጊዜ ለምንድን ነው እንደዚህ የምትሆነው? ለማስተካከል እየሞከርኩ ነበር አይደል? ስንት ሰዓት ነው የምገባው? ከስራ ስንት ሰዓት ነው የምገባው? 5 ሰዓት ምናምን ነው የምገባው። የምንግባባበት ሰዓት የምናወራበት ሰዓት አለ። ደክሞኝ ልፍት ብዬ ነው የምገባው። ስለዚህ እኔ ደግሞ ማስተካከል ያለብኝ እሷን እጄ ለመውጣት ነው። ከዚህ እያስተካከልኩ ያለሁት ግን ታልተረዳችኝ ደግሞ ምንም ማድረግ አልችልም። ይሄ ነገር ካንስል ማድረግ ይችላል ነው። ሳትነግረኝ ነው አንተ ፕሮሰሱን እያስኬድክ የነበረው። አሁን እኮ ተመልሰህ ለመሄድ ነበር እቅድ። እዚህ ስመጣ እንኳን እኔ አልነገርኳትም። ሰርፕራይዝ አደርጋታለሁ። ምንም ደስተኛ አልሆነችም። ምንድን ነው የምታወራው? ተቀራኒ እኮ ነው እያወራህ ያለው። ምንድነው እኔ እሷን ሰርፕራይዝ ለማድረግ ነው ሳልነግራት የመጣሁት። የምመጣበትን ቀን አልነገርኳትም። እኔ እኮ ነው ሳፍ ብዬ ስቀበልህ ነበር አይደል እንዴ? የምመጣበትን እኔ ለመንከባከብ ስሞክር በቃ እኔ አልፈልግም እንክብካቤ እንደዚህ እዛው ማለት መራራቅ የፈጠረው ችግር ነው። እኔ አሁን አልገባኝም ማለት በቪዲዮ ኮል በስልክ እንደምታወሩ ነግራችሁኛል። ቆይ ምንድነው መራራቅ የፈጠረው ችግር ነው ይሄ ወይስ ምንድነው? ምንም መራራቅ ነው። በመሀል አብራችሁ እንዳትሆኑ የሚፈልግ አካል አለ ማን አለ? በእኔ በኩል ምንም ማውቀው ነገር የለም። እኔ ማለት ተነጋግሮ መፈታት የሚችል አሁን እኮ ይኸውልህ ሰው ምናምን ምንም አያስፈልግም። ኦኬ እኔ ያልኳት እኔ ምንም አይነት ጸባይ የተቀየረብኝ ነገር የለም። አንዴ ከዚህ እንሂድ ነው ያልኩት። ሌላ ምንም እኮ የለም። ኑሬንም መቀጠል የምችለው ከእሷ ጋር ፍቅራችን መቀጠል የምንችለው ከዚህ ሄደን ከኔ ጋር እዚህ ያለው ነገር ችግር ሳታስተካክል ነው ወደዛ የምትሄደው? የት ነው የምትሄደው? ወደ ውጭ ሀገር? በቃ አንቺ ታለቃቅሻለሽ። ዝም ብለሽ ማለቃቀስ ነው። ኦኬ አሁን ምንድነው አንቺ ምን ተወሩ? አንዴ ከፈለገች ትሄድ፣ ከፈለገች ደግሞ ውጭ ሐሳቤን እኮ ነው እኔ እኮ ሐሳቤን ነው እየነገርኩሽ ያለሁት። ግን ካልፈለገች እኔ እኮ ነግሬያታለሁ። ስለዚህ እኔ እንደፈለኩ በቃ ያንተን ባህሪና ያንተ ችላ የምትለኝ ነገር ችዬ መኖር አለብኝ። እንደዛ ነው እያሰባለሁ ማለት እኔ ከኋላ እየተከተልኩኝ እሱን እንትን ነው ማለት ነው። አሁን ውጪ ኖሮ የመጡ ሰዎች ጭንቅላታቸው እንዴት እንደሚያስብ አላውቅም። አሁን ካልፈለገች መውጣት ትችላለች ትላለህ። አሁን ደግሞ ሌላ ቦታ አብረን አስተሳሰባችን የተለያየ አሁን እኛሱ በደንብ የተለያየ ግን እኮ ከ8 ዓመት በላይ በፍቅርም በትዳርም ቆይታችኋል አይደል እንዴ? አሁን የምትለኝ አስተሳሰብ ይህንን አስተሳሰብ እንዴት ሊመጣ ቻለ? አንድ ሰው ልቡ ካልሸፈተ በስተቀር ፍላጎት ማጣት እኔ ዝምታን የመረጥኩት ወይንም ደግሞ እሷን ላለማውራት ወይንም ደግሞ እንትን ያልኩት የመረጥኩበት አንደኛው ምክንያት እሷን ይዤ ለመሄድ ነበር ፍላጎቴ ነበር። አሁን እኮ ይኸውልህ ነበር ነው እያልኩ ያለሁት። ኦኬ ስለዚህ አልፈለገችም። አሁን እሷ ልትረዳኝ ወይንም ደግሞ ልትታገሰኝ አልቻለችም። አንድ ሰው ትዕግስተኛ መሆን አለበት። ተሰራተኛ ጋር ምናምን ይበላል ይጠጣል ኖርማል እኮ ነው። እስኪ እኔ ጋር እንኳን መቼ ቁጭ ብለህ እንኳን ይበላው ሶስታችን አንድ ላይ ቀድሜ በላው እንደዚህ ወይም ደግሞ አንተ ለምንድነው የምትወዳት እኮ ነው? ወደፊት አንተ ውጪ ድረስ ይዘሃት ሄደ ለምሩ የምታስባት ሴት ከሆነች ለምንድነው አንተ እሷ የማትፈልገውን ነገር ማትጠነቀቅላት? ይኸውልህ ከስራ ተመጣጣ ቀላል ነገር ነው። በነገራችን ሰራተኛ አንተ አታኖርህም አይደል? የምታኖርህ ባለቤትህ አብረህ አንድ ነው ትዳር ነው አይደል የሚያስፈልግህ? ለምን አታባርራትም?
ለምን ማበረድ በቃ ይኸውልህ አንደኛ እቺ ልጅ የገንዘብ ችግር የለባትም ቤተሰቦቿ አግዟታል ሰራተኛችን አይደለችም ጥፋተኛ ይኸውልህ እዚህ ጋር እኔና እሷ ለመግባባት ነው እንጂ እኛ ሰራተኛ ምን ጥፋት የለባትም የ80 ሚስት ናት አይደል የ80 ሚስት ነች እኮ የራስን ፍላጎትና እቺ ልጅ ነገይትም ስራ መስራት ትችላለች ኖርማል ነው ቤተሰብ አላት ገንዘብ አግዛት እንድትወጣ አድርገ ከባለቤት ጋር ለምን ሰላም ሆናት ነው አሁን ዘላችሁ ሰራተኛ ጋር ምን ያስገዳችሁ መሐላችሁ ላይ እየተበጠበጠ ያለው ችግር ይሄ እሱ አለማመኗ ነው ለኔ ከመሰለኝ ጊዜ ለሷም ጊዜ ይበልጣል የሱ አለማመን እና አብሬተኝቼ ነው ወይንስ ምንድነው እንደዚህ የምትወር አብሬት እንትን ብያለሁ ማለት ከኔ እኔ ያለው አብራችሁ አተኙ ማለት ሳይኖር ይተኛው አልገባኝም ነገር አንደርስታንድ እያደረግሽኝ አይደለም ስለዚህ መለየት አለብንም በቃ እኔ ውሳኔ ይሄ ነው በቃ አሁን ምንም እንዴ ቆይ ላንተ ያን ሁሉ የሆነ ሁሉ ነገር ዋጋ የከፈልኩ ለዚህ ነው አንዳንዴ እኮ መለያየት ራሱ በሰላም መሆን አለበት አሁን ለመለያየት እኔ ማለት ለመለያየት የሚያበቃ ነገር ተፈጥሯል ብዬ አላስብም እኔ የአንድ ቀን ትዳር አይደለም የእናንተ ትዳር እንዴት እንደዚህ ሊሆን ይችላል መለያየት እንዴት ነው መፍትሄ የሚሆነው ግልጽ መነጋገር በነገራችን ላይ ላለፉት ጊዜያት ስትሉ በሰላም መነጋገሩ ጥሩ ነገር ነው ብዬ አስባለሁ አውርተናል እኔ አውርቻለሁ ስለዚህ ወደ 10 ዓመት ይሆናል ነው 10 ዓመት ምናምን ተይው በቃ አሁን እኮ ቀላል ነው እሺ እንደዚህ እናድርግ ማለት ምን አይነት እስኪ አንዴ ሰራተኛውን አስገቡልኝ እስኪ ምን ትሰራለች እሷ ምንም መስራው ነገር ቆይ እንደለም ምን ያገባታል እንደለም እኔ በዚህ ትዳር ተስፋ አልቆርጥም እስከመጨረሻው ማድረግ ያለብን እናድርጋለን እንዴት ዋልሽ ማለት የሁለቱ ትዳር እኔ እንዲቀጥል እፈልጋለሁ ድጋሚ አብሮ እንዲሆኑ እፈልጋለሁ ለዚህ ደግሞ አንቺ ከዚህ ቤት መውጣት ይኖርብሻል ለምንድን ነው የምትወጣው እኔ ደግሞ ምክንያት እኮ ነው ምክንያት እኔ በቂ ስራ ለምንድን ነው የምትወጣው ለመፍታት ምክንያት ትፈልጋለህ ምንም እኔና ሶን እሺ ከፈለኩስ እንድትወጣ ማለት ሰራተኛዋ ነች አይደል ችግሯ አይደል እናንተ ማለት ሲጀመርም ሌላ ሰው እናንተ ጋር የለባችሁም አይደል ማንንም ሰው የለም አይደል ትዳራችሁ እንዳይቀጥል ሌላ የሚረብሽ ሰው የለም አይደል አሁን እኮ እሷ ቅሪያለት ይሰርቋ አይደለም ቅሪያለት የሰራተኛዋ ጉዳይ ነው አይደል እኔ ለሷ ስራ ፈልግላታለሁ ምንም ችግር የለውም ለሷ እንደውም ማማርጣ የሆነ ስራ ፈልግላት መስራት ትጀምራለች አትራብም አትጠማም ገንዘብ መስጠት ካለብኝ እሰጣለሁ የእናንተ ትዳር ግን ሰላም ነው እሺ ሰላማቸውን አይነሳዋቸው እኮ ነው ያለው ይው እየተናገረ ነው አይደል እንዴ በቃ እኔ ኮምፎርት አልተሰማኝም ሲቀጥል ደግሞ ይኸውልሽ እኔ ቤተሰብነትሽን አልጠላው በቃ ግን እየመጣሽ አንዳንዴ እጠይቅሻለሁ ጠይቂኛለሽ በቃ በውጭ መገናኘት ካለብን እንገናኛለን ግን እዚህ ቤት ደግሞ እንድትቀጥይ አልፈልግም በቃ ጨረስን አይደል አሁን ተግባብተናል በቃ እሱ ፈቃደኛ እስካልሆነ ድረስ እኮ ምንም ማድረጋችሁን በነገራችን እኛ ፈቃደኛ ሆነን እሱ ደግሞ ፈቃደኛ አይደለም እኛ ፈቃደኛ ሆነን አንተ እኮ እዚህ ውስጥ ምንም ያገባ ነገር የለም በቃ ያ ተስማምታል አንተ አትስማማም አልስማማም ለምን ደግሞ አትስማማ በቃ ተው እንጂ ተሽ አትረብሽ ተሽ እንዴ በቃ እኔ አልፈልግም ሰራተኛ አልፈልግም መጀመሪያም አንተ ነው ገፋፍተ ሰራተኛ አልከኝ ይኸውልሽ እኔ እንዳትነኪኝ የ80 ሚስትን እንዳትነኪኝ ኖ አይደለም እኔ ሰው ሰልችታለሽ ማለት ነው በመጮህ አላምንም ኦኬ ሰልችታለሽ ማለት ነው አንተ እያጣላሃቸው ያለው ዝም በያለሽ እንዴ እሱ ካልፈቀደ አልወጣም አንተ ደግሞ አትወጣም ሁለታችሁ ምንድነው ቆይ ምንድነው ሐሳባችሁ ሲጀመርም እናንተ ምንድነው ችግራችሁ ምን አደረገችና ነው ምንም ችግር የለም በደንብ ነው እንጂ ችግር ያለው ምንድነው እንደዚህ ተናገረ ነው ምን አደረገች ይያለ ምንም 80 አሰሩ ለሷ ነው መስማት ያለበት እሷ ነው እሷ ማዳመጥ ያለባት እሱ ነው ማለት አንቺ ስህተት የሆነ መንገድ ላይ ካለሽ ደግሞ አለማዳመጥ መብቱ ነው ሰየውልሽ ስህተት ዝም ብላችሁ ምንዳንቺ እውነት ነው የተናገርከው ያሉት አንቺ ዝም በይ እንዴ ልትቆጪ ነው ይውል አሁን አረጥርሽ ይርገፍ ይውላችሁ እኔ አሁን ይውላችሁ ማለት ነው ማንንም በማንም ትዳር ውስጥ ጣልቃ መግባት አለበት ብዬ አላስብም እኔ ሰላም እንድትሆኑ ነው ጣልቃ እንዳገባ እንዴ እነዚህ ሰዎች እዚህ ደረጃ ለምን ደረሱ ስራዬን እየኖርኩ እኔ ምን አገባኝ እንዴ እኔ ምን ቆባለሁ እነዚህ ሰዎች ደና ይሄ ሰውዬ እኮ እዚህ ቤት ከመምጣቱ በፊት ቤቴኒ ናት በየሱም ነው እንዴ ስሚኝ አንቺ ቪው ይሄ ሰውዬ እዚህ ከመምጣቱ በፊት እኮ ሁለታችሁ በሰላም እየኖራችሁ ነበረ በቃ አሁን ስለዚህ ከማን ላይ መውጣት ያለበት እሱ ነው አይደለም እንደዛ ነው ባል ሲመጣ አንቺ ትወጫለሽ በፍጹም እንደዛ ነው ሶስተኛ ሰው ያስፈልጋል እሺ እንት መንግስት ደግሞ ያስፈልጋል የሚያግዘኝ ሰው ያስፈልጋል ይላል አይደለም አንዴ እሷ ከምትወጣ እኔ እወጣለሁ ኖርማል ኦኬ እኔ እሄዳለሁ ለሷ ብለህ ምክንያቱም እዚህ ጋር ከኔ በፊት እሷ አልነበረችም እኔ
እሷ ስታግዛት ነበር ኦኬ እና በእኔና እሷ ጸማሃል እሷ ምንም እንትን ምትል ስለዚህ ሚስትን ጥለት ትወጣለህ ለሷ ብለህ ጤነኛ ነው ግን ያማህ ምንድነው እኔ እኮ ለሰው ሪስፔክት እኔ ሪስፔክት ነው ይሄ እኮ ትዳር ነው እንጂ አንተ ቀልድ ወይም ጨዋታ ለቀቃል ጨዋታ አይደለም ትዳር ነው ራሱ አሁን አጠራጠረኝ ጭራሽ ለባለቤትን ጥላ ለሰራተኛ ብለህ ትወጣለህ አሁን እኮ አይደለም አንተ አሁን እሺ እኔ እኮ ገንዘብ ችግር እንዳይቸግራት አይረባትም አይጥማትም ገንዘብ አስተካክልላታለሁ ስራ ፈልግላታለሁ ቋሚ ስራ አልኩ ምንድነው አንተ ችግር አያገባም እኮ ስለሱ አይደል ያገባኛል ስለ ትዳራቸው ያገባኛል አይደለም ስለሱ አያገባም እኮ ሰው ነኝ ማንንም ሰው ከዚህ ቤት ወጥቶ ሰርታ ለፍታ ደሞዟን ይዛ መሄድ ትችላለች ኦኬ ስራ አስገባታለሁ ከስራ ነው ችግሬው ከምንድነው ችግር ኦ ማይ ጋድ አትረዳም እሷ ስለማትረዳ ምንም እኔና ስለሷ አይደል እንዴ እኔ ተረዳው እግዚአብሔር ይስጥልኝ እኔ ተረዳው ለዚህች ልጅ ስራ ፈልግላታለሁ ትኖራለች ትሰራለች ትበላለች አይ ምንም ያጎልባትም እኔ ደግሞ መስራት እንፈልገው አይደለም ጭራሽ በሰው ቤት ድርቅ የምትይ ነገር እኮ ነው ድርቅ እያልኩኝ አይደለም ነገር ግን በቃ አይ በቃ ችግር የለውም ይኸውልሽ እኔ አሁን ላንቺ አዝናለሁ ምንድነው እንደው ምኖት ይፈነዳል እኔ ከዚህ በላይ አያገባኝም አያገባኝም ማለት ሳይሆን በቃ እኔ አላውቅም ከዚህ በላይ አንቺ ማታውቀው ነገር ዝም ብለህ ጣልቃ ይገባና አታውሪ አይ ምንድነው እውነት ዶኒ ምን ልታመጣ በቃ እኔ ሰለቸኝ ምን ልታመጣ ነው ካሜራማን እኔ በጣም ሰልችቶኛል ኧረ በጣም ነው የሚጫወው አይን አወጣው አይሁን ምንድነው የምትወው እኔ ላንቺ አዝናለሁ ስለምን እንደምትወው ምንድነው አልገባም ጉዳይ ማለት ምንድነው ምን አለ ፈረንጅ አይደለም ይሄን ጉዳይ ከያዝኩበት ሰዓት ጀምሮ ሁለቱን እየተከታተልኳቸው ነበር ምንድነው የተከታተልኩት ምንድነው የተፈጠረ ነገር አለ በጣም እንጂ ማንንም የተከታተል እሺ ምንድነው እሺ ንገረኝ አይን አውጣው እኔ አሰሪ መረጃ ነው ይኸውልሽ እስካሁን የታገዝኩት ላንቺ ብዬ ነው ባለፈው ከዚህ ቤት ከመውጣት እሺ የምትናገር ቆይ ስለምንድነው ምንድነው የምታሳየው ያሞል እንዴ ቆይ እንትን ነው አሸሼ ገዳሚ ስትሉ ነው ተመልከች እሺ እንደዛ አጭር ቀሚስ ለብሰሽ ሳልሳ ዳንስ ምናምን እንደዚህ ምናምን ትላላችሁ እንዴ እሺ የኔ ፍቅር እንዴ ምን ነው የለችም እኮ ሄዳለች በጣም ደስ ይላል አንቺ ሰለችችኝ በጣም የሰለችችኝ የምር ምን እንደማረጋት እንጂ እንስል ይቆይ ማለት ነው እኔ ራሴ በጣም ከሷ ጋር መጨቃጨቅ ማለት ነው በጣም ይሰለቻል እኔ እንግዲህ ታውቂያለሽ እንኳን ምን እንደማትመጪ ምን ማትመጪ ነው ያት እንዴ ለምንድነው ቆይ ቀደም ለሰዎች ዋሻው አይ ሲታርክ እንደስከፈች እና ዝም ብዬ ነው ልበልሽ ደስ ሱዩና ሁኔታውን ሰሮች ደስ ይላል ኦኬ በቃ ሳይወራሱ ምንም ደስ ስለማይል ዝም ብዬ እንሰራ አንቺ ሌላ ነገር ምናምን እኔ ነገርሽ አንቺ ነው መሰለኝ እንዴት ነው እኔ ለምንድን ነው እዚህ እሺ ታንቺ ነው እዚህ ከሶባራ በቅርቡ ይችላል እሷን ትንሽ አሁን እሷን ዝም ብለን ያለውን ንብረት ምናምን ስንትን ብያት እዛ ያለው ነገር ይላል ሰለችኝ ታውቂያለሽ ድብር ያለችኝ እኔ ልበል ፋራ የሆነ ሴትዮ ልበል ታውቂያለሽ እንኳን እሱ እሷ ጋር ራሱ ግንኙነት ካደረኩ ራሱ አንዴ ብቻ ግንኙነት አደረኩ ይሄ አሁን አንቺ ለአንቺ ያለኝ ስሜት ነው ታውቂያለሽ ይሄ አሁን እንደዚህ አይነት ሰው ስለዚህ ያለን ነገር ምንድን ነው እሷን አስወጥቶ ይሄ ንብረትና ምናምን ትቶ የተሰጣተ ኖርማል ነው ያለ ራሴ እዛ እንሄዳለን እዛ እንኖራለን በቃ እና ጋዜጠኛ ምናምን እያለች እዚህ ሙት ይዛለች እንጂ እንዴት እንደዛንት ተቀጭ እንትን አልበቃሽ አቃል እኮ እንደምንመች እኮ እሱ ማለት ግን ቃላት ወደ ጨርስ ማለት ነው በቃ ከሷ ጋር ቶሎ ጨርሰና የራሳችን እንድንጀምር ማለት ያ እኮ አሁን እኔም እኮ እሱን እያሰብኩ ምን ያደርጋል ምን ታደርጋለች እኔ መጀመሪያውን ስልሽ እኔ ታውቂያለሽ ታዲያ እንዴት ተገናኘን እንዴት እንደሆነ እና አስተሳሰቡም ለየት ያለ ሰው ስለሆነች አንቺ ጋር ተወቂ እዚህ እንድትገቢ ኖርማል እንድትገቢ እንትናል አቃሽ ስለሳታው ስለራሳችን ነው አይደል ያው ናፍሽን ደግሞ በሷ ጭቅጭቅ ምናምን ጭቅጭቅ ራሱ በጣም ነው ያፈቀኝ ራሱ በጣም አይደል ታውቂያለሽ እኔ ራሱ ቁጭ እያስባለሁ ራሱ ስራ ቦታ ምናምን
ይበላሽ የእሷን ነገር መጨረስ ነው የሚፈልገው ወላ ፍቅራችን አለማችንን ይገጫል ስለዚህ በሰላም ነገር እሷ የራሷን ነገር ተመስርት ደስ ይላል አሁን የዘንሻውን እያሰብኩት የሚያሉት ስለሱ ሌላ ችግሮች እንዳታመጣ ስለዚህ ነው ተፈለገ መሰረት ይችላል ብዙ ሰው ነው እስከመቼ ስለሱ ነው ያው አሁን ወሰልሽ የእሷን ነገር እስከሚጨርስ ነው እንደምወድሽ እንደማፈቅርሽ ታውቂያለሽ አቀለሱ ነው ግን በቃ የእሷን ነገር ረስተን ነው ከሰላይና ስለምታ ለይታችን ስለ ወደፊት ህይወታችን ነው እንደናው ይሄን ሰሞኑን ነው እሷም አዛረገችን ከቤታቱ ጣም ነው አዛረገችን በጣም ነው አንቺ ለማችተሽ ነው የገባሽ ነገር ነው እኔ ዳንተ ቢልኮን ነገር ያሳልፍከ ያ ረዳሉ እሱ አንደርስታንድ ያደርጋል ችግር የለውም እሱ እንዳያሳስብሽ ምንም እንትን ናትንሽ እንደዚህ ቻለ በደስታ እንጂ የመረ አሁን ልጅ ሲት እዛ ልጅ ወልጂ መኖር ነው ታስቢ ምንም እኔም እሱን ልጅ ጋት እዛ ሶ ባረብረ የምን ባረብ ምንድነው መረጃ አለ ጭራሽ የሚስጥር ደብቃችሁ እዚህ ማለት ነበር አንተ እንዲህ በቦክስ ነበር ማለት ደግሞ አይደለ ምንም አያገባም እንድትራለ እንዳንተ ወይ እናንተ ምን አይነት ሰዎች ናችሁ አንተ ግን ምንም ማትረባው ነው እሺ ሰይጣን ነሽ ፍርዛይድ ዞር በይ ጀብላ ብጅና ለከ ይሁን እየሰራች አይደለ አንቺ ሲማ አራቺ ዛሬ ጄላ ነታ አንተ ሰራችሁ ልጅ ምን አረጋቻችሁ ቆይ አብልታሽ ከጇ በልተሽ ጠጥተሽ ለምን አይ ምን አደረኩኝ እንዴ ምስኪና በዋታዝንሽም ምንድነው ምን አደረኩ ነኝ ጥፋቴ ንገረኝ ሰራተኛ ነሽ ብለሽ ሚስት ሆነሽ እዚህ ቤት ስትኖር እንዴ አራንተ እንደዚህ ቆይቻል አንተ ለካ አውቀህ አይደል እንደዚህ አይነት ሴት አመጣልሻል ሰራተኛ ምናምን ብለን እንዴ አንተ ሰራተኛ ነው ሚስት ትታትራለህ እንዴ ለ8 አመት እኮ ታውቃታለህ እሷ ሰራተኛ አይደል ኦኬ ሚስት እሷ ናት ሰራተኛ አይደለች በዚህ አይነት አይውልሽ ይሄንንማ አይልን ከሲማ ገለሽ እንዳትፈሰል ሁሌ በቃ የምታምነው በዱላ ነው በማልቀስ ነው በቃ ዝም በይ አሁንም ታወራለች ዝም በይ ኦኬ ሚስት ተነካች በቃ ምን አይደለችም ሰራተኛ ሲጀመር እዚህ ቤት ያመጣህበት ምክንያት እኮ ግልጽ ነው አይደለም ነው በቃ እውነቱን እናውጣለን እናቱ እውነቱን ይወጣና ማለት ነው እውነቱን ነገራቸው እኔ ከዚህ በላይ አይችልም በቃ ሁሉኛም እኮ እውነቱን ነው የምፈልገው አሁን ሰራተኛ አይደለችም ሚስት ናት እያት ሄዳሉ ኦኬ እንግዲህ ሌላ ቻንስ እውነቱ ምንም እንትን ሊባል ነገር የለም ተግባባን በስማማ እንደዛ ፈጠጠ በጣም አይናወጣ ፈጠጠ ሰራተኛ ጋስገባት ከዛ ሚስት ናት ግን ሲጀመር በዛ ስትለብሽ እኮ ተጠራጥሬ ነበር እኔ በጣም አዝናለሁ በቃ አልተስማሙ ምንም ማድረግ አይቻልም ኦሬዲ ይመረጥ አይደል አዎ አንቺ ምንም ትረባሰው አይደለም አንተ የምፈልገ ነበር ቆይ አላማ ገንዘብ ነበር አሁን ገንዘብሽን መውሰድ ትችያለሽ ታካለ ሁሉ ነገር ከሆነልህ በኋላ ያ ሁሉ ገንዘብ ስትሄድበት የነበረው ያ ሁሉ ነገር እንኳን አንድ ቀን እንኳን አልመለስክልኝ ያ ሁሉ ገንዘብ እሺ ስትሄድ ያወጣው ተወጭ ወደ 2 ሚሊዮን ብር የት ነው ያለው ያንን እንኳን አልመለስክልኝ ጊዜዋስ እድሜዋስ አይሻርለ ያለውን ልቀት ቢያንስ ላሳለፋችሁት ጊዜ እንኳን ተንታከርላት ፋራ ነች እስኪስታከል ነበር ተጠብቅ ያለው ፋራ አንተ ነህ ፋራ አድርገህ አሁን ብራዘር በቃው ቀመሽ ነበር ይጀምራል አራይ ነው ይውጣ ከዚህ ቤት ከመግባት በፊት ነበር አይደል ነገር አውቆ ነው እዚህ ቤት ያስገባሽ አው ሲጀመርም በቃ እንዋደድ ነበር ነገር ግን ባለትዳር እንደሆነ ነገረኝ ነይ ጠጋቢኝ ሲባያቸው አራ ቆይዮች ጭራሽ ከኔፍት ምን ተረጋጋ ወይኔ ያልቻልኩም ያውጣ እንግዲህ ያው
አይን እያወጣ ያለው ሰው በመጨረሻም እንግዲህ እውነቱን አወጣ። እስካሁን ሲከራከርሽ የነበረው የቀድሞ ፍቅረኛው ስለሆንሽ ነው። አጋጣሚ ትዳር ይሄን ነገር እስከሚመጣ ድረስ ነበር የምጠብቀው። በቃ እኔም እንዴት ልንገራት ብዬ ነበር እየፈራሁ። ኦኬ ውለታው አልነለም እንዴት ብዬ ልንገራት? እቺ ልጅ ግን ይሄን ያህል ጊዜ ከምትጎዳት እውነቱን ብትነግራት አይሻልም? አሁን እኮ እኔ ምንም የተጎዳችው ነገር የለም። ንብረቷ አለ፣ ንብረቷ ይሰጣል። እቤቷን መውሰድ ትችላለች። 10 ዓመት ሙሉ እኮ አንተን እያልኩ ስንት እድል እንዳጣሁ አታውቅም? ለአንተ ብዬ ከፍኩት ዋጋ ትችላለሽ። እድልሽን መመለስ ሰርተሽ መመለስ ትችላለሽ። መቼም ህይወት መቼም አይስተካከልብሽም። ታውቃለህ። ይኸውልሽ ተረጋጊ። በቃ ምን ቢያንስ እውነቱን አውቃለሁ። መረጋጋት አለብሽ። እንደዚህ አትሁን። አንተ ግን ማለት ነው አንተ ግን ምን አንቄ ብገልህ ደስ ይለኛል። ግን ለዚህ ደግሞ መሳሳት የለብን ማለት ካሜራ የለብን። አንቺ ግን ምን አይነት ሰው ነው? የአሜሪካ ዜግነት ምናምን አለ ነገር እስኪ ለመምሰል ትሞክሪያለሽ። እሺ ምንም ማድረቢ ሴት ነሽ ማድረቢ መቼም ቢሆን ምን አይሳካላችሁም። እሺ አንቺ ስላልሽ እኮ አይደለም አይደለ? እሱን ታየዋለሽ። ነገ ደግሞ ትጸጸችበታለሽ። ከአንቺ ጋር እንዳልሆነ ልቡ ታውቂያለሽ። ግን ለአንቺ ደግሞ መቼም አይሆንሽም። እሺ 4 ዓመት ምናምን ሙሉ ተሷ ጋር ፍቅር አይደለ? ለኔ ምን ማይሆን አይደለም። ለኔ ደግሞ እኔ ጋር ደግሞ 10 ዓመት ከዚህ በኋላ ደግሞ መቼ እንደሚሆን አንተ ልክ ነህ። እሷን እያስጠበቅክ ከሷ ጋር ፍቅር መጀመር ምንድን ነው ያስጠበቅኳት? ያለኝን ንብረት ያላትን ንብረት እንዳለ አስረክቤያታለሁ። ምንድን ነው ያስጠበቅኳት? ውጪ ሄድከው በሷ ገንዘብ ነው ሰርተህ ተመለስ። አሁንም ያለብኝን ሰጣታለሁ። ኦኬ ያለብኝን ንብረት ሰጣታለሁ። ኦኬ ስለዚህ እሷ ከገንዘብ ውጪ ለአንተ ምንም ጥቅም የላትም ነው? ያ ድሮም ገንዘብ ነበር የፈለገው። አሁንም ይኸው በቃ የሚፈልገውን ሲያገኝ ወግድ ሰዎች አስወጣልኝ። በቃ አይናቸው ማየት አልፈልግም። አይደለም ይኸውልሽ፣ ቆይ ግድ የለሽ ይኸውልሽ፣ አታልቅሽ አንቺ። ይኸውልሽ ማልቀስ መፍትሄ አይደለም። ቢያንስ እውነቱን አውቀናል። ስለዚህ አሁን ከማልቀስ ይልቅ ቀጣይ ማድረግ ስላለብን ነገሮች ነው መወያየት ያለብን። አታልቅሽ። ሁሉ ነገር ያደረግኩት ነገር ሁሉ ሲሆንኩት ሁሉ ነገር ምን ማድረግ እንደምችል ምን ይደረግ እንግዲህ እኔ ምን ላድርግ ማለት ብዙ ድሮች እኮ ነው ያሳጣኝ ብዙ ነገር ለሱ ብዬ የሆንኩት ነገር ሁሉ አልታየውም። ይኸውልሽ አሁን ማለቃቀስ ምናምን የለም። በቃ አንተ ደግሞ አታሳዝብ። አንተ ምክንያት ሆኖ ያለቀሰች አለችው እና እኔ ምን ላድርግ? እኔ ከየው ምን ወደ መስሎኝ ነበር። እኔ ላንተ ያለኝ ስሜት ታውቀዋለህ። ያው እዚህ ጋር ጎዳት ራስህ ነህ። የማይሆን ነገር አሳይተህ እኔ ቀስ ብዬ በነገራት እኮ እችላለሁ። ኦኬ ከሰራተኛዬ ጋር ቺል እያደረኩ ነው ምናምን እያለ ሰራተኛ አይደለች። አሁን ነገር አሁን ሰራተኛ አስመስሎ አስገብቶ እንደዚህ ሲያዘንጣት ለእኔ ምንም ገንዘብ የለኝም እንደዚህ የለኝም እያለ ሲጫወትብኝ ነበር ማለት እኮ ነው። እንትን እናጋባችሁ ሲጀመር እንትን ወንጀል ነው። ህጋዊ ሚስት እያለች አንዷን ሳፈታ በህጋዊ ደግሞ እሷን ለማግባት ኦሬዲ ምን ተፈራርማችሁ ይሆናል። ድጋሚ እኛ ምን እናውቃለን? ወንጀል እንደሆነ አታውቅም። ከፈታት በኋላ እኮ ነው የሚያገባኝ አይደል እንዴ? አይደለም? አዎ። ስለዚህ ምንም ወንጀል አይደለም። በጣም ጥሩ። እሷ ደግሞ አትፈታው። አናልፈታ ምን እንደሚወጣ እናያለን አይደለ? እኔ ያለው ቀርሰው አይደለም። እሺ ያቺ እዚህ ጋር የሷ ስልክ ላይ ያገኘነው ፎቶ አለ። ምን አለ? በቬሎ ምናምን አብሮ የተነሱ ፎቶ አለ ከሁለቱ ጋር። አዎ ሰራተኛ ነው እሱ። አቀነባብራችሁ መስራት ጀመራችሁ። ኦኬ አሁን በጣም ተራቋል። ምን ነው እውነቱ? አግብቶኛል በቃ። ሁለተኛ ተጋባችሁ? አዎ አሁን ነው የወይን አበባ ማለት። አረ አንተ ወንጀል እኮ ነው። በቃ ተጋባን። እሱ አልፈታም ማለት በቬሎ ተጋባችሁ እናንተ እዚህ ከመታችሁ። አዎ ተጋባን። ሲጀመር ሌላ ቤት እየሰራችሁ ነው። አዎ አልቆር ቤቱ አለቀ። እሺ ምንድነው ሌላ ግባ ብቀራችሁ ሰርግ ጠራሉ ትመጣለህ። ግባ እኔ ከነሱ ጋር መጣ እናንተም ብሉኑ ሰርጋችሁ። አረ እናንተ ጠኔ ብላ ማለት ነው። ለምንድን ነው እንደዚህ አይነት ስድብ የምትሰደበው? ኦኬ አረ ኖርማል እንዴ ባለማለት እንዴ የተጋገዛችሁ ነው አይደለ? ተጋገዙ። ይኸውልሽ ይሰውን ባን ትንሽ አሳዝናችሁ። እሺ ቆይ ምንድን ነው ኖርማል ነው። ኖርማል አሁን እሱ ስማት ነው። ነገ ትሰቃለች። ኦኬ አሁን ትሰቃለች፣ ነገ ታያለህ። አሁን ሌላ ሰው ስለዚህ እዚህ ቤት ውስጥ እየኖራችሁ ከሷ ጋር ወሲብ ስታደርግ ነበር። እዚህ ጋር ህጋዊ ሚስት እያለች አይደለ? እዚህ ስትዳሩ ነበር አይደለ? ሳትፈታት በሁለተኛ በትዳር ላይ ትዳር እኮ ምን ይደረግሽ? እሷ ጋር አልፈታም ካለችው ወይ ፋራው ነችባችሁ። አልሄድም ማለት ቴንክ ዩ ብሮ ቴንክ ኧረ አንተ አይገባትም ጭራሽ። ስለዚህ ምን ማድረግ አንችልም። እኛ ገባት መለየት እንዴ
መለየት ተለይ እስከምትባል ሰው ይጠብቃል ሰው ልጅ። ቆይ ይኸውላችሁ፣ ቆይ ተረጋጊ። ይኸውልሽ እናት አንተ ሚስት እኮ ነች። እንደዚህ ትላለህ። እናት አንዴ ካሜራ ውሃ አምጣልኝ። ካሜራ ኑ አግዙኝ። ኧረ በእናትህ የሆነ ነገር ሆናለች። ያዝልኝ። አንድ ነገር አድርጉልኝ በእናታችሁ። እኔ እኮ እንደዚህ ይሆን አታውቅም። ስለዚህ የራስህ ጥፋት ነው። የኔ ጥፋት ነው። እንደዚህ አይነት ነገር እያሳየ እና በህግ ልጠየቅ። ሰው ይደነግጣል። ደንግጣ ነው እኮ እንትና አረጋ እዚህ ጋር ጨዋታ ላይ የተጫወት ካለ ለምን አትደነግጥም? በህጋዊ እሱ ቀስ ብሎ ሊነግራት ነበር። ገባክ? አንተ ግን ታውቂያለሽ፣ ምንም የምትረዳ ሰው አይነት ነው። እኔ እንደዚህ እንላይ እስከምላ ድረስ ምን አስጠበቃት? ንብረት ይሰጠኝ ልውጣ አትልም እንዴ? ስለዚህ እናንተ በመካከላችሁ ይሄ ሁሉ ነገር እሷ አውቃ ተረድታ እንድትወጣ ነበር ማለት ነው። ሳይ ምልክት ነበር ማለት ነው። አሁን እኮ ምንድን ነው ግራ ገብቶኝ በቃ ለምን አይወጣለን? ልውጣለች። እኛም እንውጣ ነው ሲጀመር። አንድ ሺህ ልውጣ ይቻላል። መኪና አለኝ ይቻላል። እንውጣል። መኪና አለ እንዴ? እናንተም ሌላ ሰው እና አታስቀኝ። መኪና ምናምን ፈጣሪ የተፈቀደ መገጨት የት ይቀራል ብለህ ነው? ፈጣሪ የተፈቀደ ፈጣሪን ታውቃለህ አንተ እኮ ማለት እኮ መንግስትም ፈጣሪም መንግስትም ሰውም አንተን እኮ አያውቅም። ለምን ሁለት የጋብቻ ሰርተህ ይቻላል እንዴ? የት ሀገር ነው ይቻላል? በዮኪ አሁን እኮ እኔ ያልፈለኳትም ማግባት ይችላል። አሁን እኮ እኔ ይዣት ነው የምሄደው። እሷን ይዣት የምሄደው እችኛዋን ተውኳት። ኢትዮጵያ ውስጥ ለምን ተውኳት? ምን አደረገች? አሁን ኢትዮጵያን እንደተውኳት እሷን ተውኳት። ለዛ ነው አሁን እሷን ይዣት ሄድኩ። እሷ አሜሪካ መሆኗ ነው። ትቀየራለች፣ ችግር የለም። እሷ እዛ ተቀየረች። ምን ዋናው ብር ይጭነቅ አይደለም። ምን ፈልገህ ነው ማለት? ምንም ያስፈልገኝ ነገር የለም። እሷን ለመውሰድ ነው። በዚህ እኮ ለምን ትጎዳታለህ? ምን ጎዳት? ራሷን ሳትች ለአንተ ብላ እኮ ራሷን አልተማረችም። ትወዳለች። አስተምራታ አልተማረችም። እንደማይፈልጋት እኮ በሁኔታዎች አሳይቷታል። የተማረ ሰው ማለት ነው። የተማረ ሰው ማለት ነው። አይቶ ይረዳል። እና ሰርጋችሁ የት ነው? እዛ ነው። እንትን እልክልሃለሁ፣ ትመጣለህ። አሜሪካ ነው። ሰዓት ወንጭ ሂድ። ለምን አትሄድም? አንተ ቆይ ደውሉ። ክሮቹን እንዳለ ሰዎችን ይዘህ ለምን አትወጣም? የት እንውጣ? ውጡ በቃ ከዚህ ቤት። አይ ሰርጋችሁን ፕሮግራም እንቅረጽላችሁ እንጂ አይ አፈልግም። እንቅረጸው እንጂ እንዴት ነው? ኧረ በስመ አብ። እኔ እነኚህ አይቀርጹም። እዛ በአማረ ቴክኖሎጂ አሪፍ ነው። እዚህ ቢያንስ መልስ እንመጣለን። ዘመዶች ምናምን ስላሉኝ እነሱ ኧረ የበላው ይመለስ። አሜን። አንቺ ይሰደባል ታውቂያለሽ። እኔ ዩኪኒ ስድብ ምናምን እኔ አይ ዶንት ኬር ምናምን በጣም እስቲ ደሜ እየፈላ ነው። አቃልክዞ እኔ ምንድነው እያለኛሉ ይሄ ሰውዬ? ወይ ምንድነው ምናርግሽ? ምናርግ እውነቱ ታወቃል። ስለዚህ በቃ ምን ማለት ነው? አሁን እሺ ምናርግ? እንደዛሬም በህይወቴ ሰው ታግሼ አላውቅም። አዎ ጥሩ ነው። አንቺ ምላስሽ ነው የምቆርጥልሽ። አንተ እንደዚህ የምታተኮትኩኝ ምላስ የሚያዋጣሽ መስሎሽ ወንጀል ነው የሰራው። አንቺም ወንጀል ሰርተሻል። ህጋዊ ሚስት እያለችው ህጋዊ ሚስት ላይ ደርበሻል። ምንድነው የሚደረገው? ፍቅር ማለት ዲሞክራሲ መፍትሄ ነው። በምንድን ነው የተፈካከራችሁት? ቆይ መፍትሄ ነው። ይሄ ዲሞክራሲ መፍትሄ ነው። ያላትን ንብረት አካፍላታለሁ፣ ትወስዳለች፣ ትሄዳለች። አንተ አልተማርክም እኮ የዲሞክራሲ መፍት እንኳን አታውቅም። ኦ ማይ ጋድ ህግ እኮ ሁለት ትዳር አድርገህ ምናምን አልፈቀድም። ይሄ ከዛ በላይ ማግባት ትችላለህ። አሁን መፍትሄ ነው። ከዛ በላይ ማግባት ትችላለህ፣ ግን እኔ ከሱ ውጪ ኦኬ። ስለዚህ አሁን አይነት ስምን ሳላጠፋ ቀጥታ ወደ ህግ አካል ነው። ኖርማል ነው። ምንም የሚመጣ ነገር የለም አይደለ? ኖርማል ነው። ማአት ልቀቅብሽ ይላል። ያዘ ይሄንን ስልክ አንተ። ደህና ነሽ ልጅቷ? ደህና ነሽ እንዴ? ሁለተኛ ሚስት አግብቶ ማግባት ትችላለች። ሁለተኛ ሚስት አገባ። አስገባት እስኪ። ግን ደህና ከሆነች ተረጋግታለች። አሁን ነጣለች። ደህና ነች። አስገባልኝ እስኪ። አንተ ሁለተኛ ሚስት ማግባት እችላለሁ እያለ ይከራከረኛል። ነይና ፈጣጣ ነው። ደህና ነሽ? ደህና ነሽ? ምን አይነት ሰው ላይ ነው የጣለሽ? በፈጣሪ ሁለተኛ ሚስት
እኔማ ልገለው እኮ ትንሽ ነበር ይቀርኝ እግዚአብሔር ያውቃል ይወርስ ማማን ይከበደኝ በቃ እኔ በእንደዚህ መንገድ አልጠበቅኩትም እኔ በጣም አንቺ በጣም አዝናለሁ ይሄ ግን ጭራሽ መጀመሪያ እንዴት እንዳወቅሽ አላውቅም ኧረ በእናትህ መጀመሪያ እኮ እንደዚህ አልነበረም ለእኔ ነበረው ወይ ጸበል እንውሰደው ነበር እንዴት ነው ጸበል ከዚህ በኋላ የምወስደው ከዚህ በኋላ አይ ጸበል እንደሚመልሰው የማይመልሰው ነገር የለም እንጂ እኮ ይሄ ዛይኑም ጥርሱም አምሮም ተደፍኗል ደግሞ ይስቃል ጉዳይ ነው እኔ ምን እንደማደርግ አላውቅም ለማንኛውም አንቺ ተረጋጊ ፈልግ ነገር የለም አንቺ ተረጋጊ እኔ በህግ ገንዘብሽንም 2 ሚሊዮን ብር ምናምን ገንዘብ ወር ለሚያሳስብ ጊዜ እና ብዙ ለሱ የሆንኩት ዋጋ የከፈልኩት ነገር ገርሞኛል ለፈኩ ምን መስሎኝ ነበር ከዚህ በኋላ ሲየሸወርሽ ቢያመልጥሽ ነው አጥግብሽ ለማንኛውም አሁን አንቺ ተረጋጊ እኔ ማለት እኔ በጣም ጉዳዩ ለኔ አዲስ ነው የሆነብኝ እና ደግሞ ምንም አላፈሩም ሰው ይጸጸታል ቢያንስ ላንቺም ባመጨነቅ ነበረበት እኔ አላውቅም አይ እኔ ብዙ ነገር ስላየሁ እዚህ ቤት ምንም በቃ አልደነቀኝም ገብቷል እሺ ለማንኛውም እስኪ አሁን አንቺ ተረጋጊ ራስሽን ጠብቂ እሺ እኔ ማድረግ ያለብኝን አውቃለሁ አመሰግናለሁ ወንድሜ እውነቱን እንዳስላደረከኝ የእውነቱን ባላውቀው ኑሮ ምን አይነት ነገር እንደሚደርስብኝ ከዚህ በፊት ባላውቅም አይዞሽ እንግዲህ ውድ ተመልካቾቻችን እሺ እሱ እየተለበደበ ነውና ለማውራት ፈልገው ነገር አለ ያለው ይግባ ምን አባቱ እስኪ አስገባው ይግባ ቁጭ በል እንደምታው አንዲማቱ ይለ ማች ደበደባችሁት ምን ይሄ እኮ ድብደባ ይመታሉ በጣም ነው የሚመታው ብዙ ነካ ነው ሪንግ ውስጥ ነው ያስገባው አይደለ ያ አጫውቱ እሺ ምን ደምትናገሩ ምን በቃ እኔ እኮ ወድጃትና አይደለም እሷን የቀረብኩት ኦኬ ንብረቷ ምናምን ብዬ ነው በዛ ሰዓት ላይ ብር ምናምን ስለሌለኝ በቃ ለንብረቷ ብዬ ቀረብኳት ጃት ወዳት ነው ያ ምን ለሷ ፍቅር ምናምን ይለኝ በጋይ መንገድ ያገባት ኦ ማይ ጋድ ያኛውን ጎድንን ሰብርልሃለሁ ገና ከዚህ ሌላ የለኝም ኪት ያውን እሱ ሰባብሮ ጨረሱት አይቀረውንም ሰባብርልሃለሁ ግን ህግ የለም እዚህ አሁን ህግ ያለ ይመስል ነበር አንተ ህግ አለ አሁን ህግ ቢኖር ማለት የሰው ልጅ አይመታም በህግ ቁጭ ያለው ሰው ልጅ ሁለት አይገባም ይገባሉ አሁን እኮ መፍትሄ ነው ይሄ ህሊናዬ አልጠየቀኝ እኔ ወድጃት አፍቅሪያት አይደለም እሷን ሳትፈታት ለምን እሷን አገባት መቼ ያገቧት ማለት እሷን አግብታ ነው ብር ነው ያለብኝ ኦኬ ብር ነው የምሰጠው እንጂ እኮ ሌላ ምን ንብረት ምናምን ከሆነ ንብረቷን ተወሰድ እኔ ምንም ከለከላት ነገር የለም በህግ ሁለት ሚስት ማግባት አይቻልም እሷን አግብታ እሷን ሳትፈታ ለምን እንደናችኛን አገባት ስለ መፍታት ምናምን እንትን ኖርማል ነው እኔና እሷ መጋባት ምናምን ኖርማል ነው አሁን እሷን በህግ ምናምን መጨረስ በህግ ጨርሳለሁ ኖርማል ያሉን ነገር ሰጣታለሁ ወጣሉ ይቻት ሄዳላችሁ የሰው ህይወት ላይ ተጫወታለህ ደግሞ ሌሎቹ ሲሉ ምኖቹ ለበዝሽኛ ላይ ሌላ ማታገበው ኖ ተፈጣሪ ጋር መጣላት በጣም አይደለ ከፈጣሪ ጋር መጣላት ነው ያ ሁለት ስታገባ ከፈጣሪ ጋር ተስማምታል ማለት ነው ሩሶይ በጣም ይማታል ጥቁር ሩሶይ ቀዩን ስላላየው ቀዩን አላየው ስለዚህ ከዚህ በኋላ ከሳሉ አሁን ጉዳት ደርሶብኛል ኢኮላይቲ ምናምን እየተመቷል ኪማክስ ያስችላል ከሳለ አይ ኦኬ አሁን ኢትዮጵያ ውስጥ ህግ የለም ሄዳ ከሰሰኛ ህግ አለ ምለው ኦኬ በደንብ ነው መከሳችሁ እንዴት ነው የሰው ልጅ የሚደበደቡት ውስጥ መናገር እንደውም ከሰኝ ከሆነ ለምን እንደዛ እናደርግም እኔ ተሻለ ሐሳብ አለኝ ጥርስህንም ላውልቅልህና አንድ ላይ ከሰሰኝ አፍንጫንም ጆሮን አሁን በዚህ ጭንቅላት አይደለም ነው ብር አለ ሁሉ ነገር ማስተካከል ይችላል እኔ እኮ ማለት ነው እንደ ወንድሜ ምናምን ብዬ ነው እንጂ አንተን የሆነ ነገር ማድረግ ይችላል አንተ ወንድም እንዴት ነው በእናትህ ወንድሜ እንዴት ነው እኔ አንተ ወንድም አይደለ እኔ አንተ ወንድም ጨምረህ ክሰሰኝ ናውጣ ነይ አንቺ እንግዲህ በጣም ይቅርታ እንግዲህ እንደዛ ነገር ማለት አርጋጡልኝ ነይ አሁን ደህና ነሽ እስኪ ውሃ አንጡልኝ እንግዲህ ውድ ተመልካቾቻችን በዛሬው ጉዳይ ላይ የነበረን ቆይታ ይመስላል በጣም ነው የሚገርመው
ሁለት ህጋዊ ሚስት ይዞ ለሶስተኛ ኧረ ውድ ተመልካቾች እባካችሁ በተለይ ውጭ ሀገር የምትመጡ ሰዎች ጥንቃቄ ወሰዱ። ያለዛ ይሄ ከባድ ነው። እንደዚህ ከቀጠለ ለእናንተ ትምህርት ይሆናል። ይሄ ትልቅ ትምህርት ነው ለእናንተ። ለዛሬ ነበረን ቆይታ ይህንን ይመስላል። በዚህ ጉዳይ ላይ አዲስ ነገር ካለ ይዘን እንመጣለን። እናመሰግናለን ስለነበረን ቆይታ።